ሰላም ጤና ይስጥልን ውድ ተመልካቾቻችን ከናሁ ቴሌቪዥን የናሁ ስፖርት የዛሬ ዕለት ረቡዕ ሐምሌ 1 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ ያደርጋል። እናንተም ውድ ተመልካቾቻችን እስከ መረጃዎቻችን ፍጻሜ ድረስ እንደወትሮ ሁሉ አብራችሁን እንድትቆዩ በድጋሚ እንጋብዛለን። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ከ17 ዓመት በታች ሴት ብሔራዊ ቡድንን የተመለከተውን መረጃ ቀዳሚ እናደርጋለን። በአሰልጣኝ ራውዳ ሃሊ የሚመሩት ታዳጊዎቹ ሉሲዎች በታሪክ ለመጀመሪያ ጊዜ የኢትዮጵያን ከ17 ዓመት በታች ወደ ዓለም ዋንጫው ለማሳለፍ ወሳኝ ምዕራፍ ላይ ነው የሚገኙት። የመጨረሻ የምድብ የመጀመሪያ ጨዋታቸውን ከሀገር ውጪ በማቅናት ከዛምቢያቻቸው ጋር አከናውነው 2-1 በሆነ ውጤት ተሸንፈዋል። አሁን ግን ከነገ በስቲያ ወይም ደግሞ የፊታችን እሁድ የመልሱን ጨዋታ እዚሁ በደጋፊያቸው ፊት አዲስ አበባ ስቴዲየም ላይ ለማድረግ ዝግጅታቸውን አጠናክረው ስለመቀጠላቸው የኢትዮጵያ እግር ኳስ ፌዴሬሽን ይፋ ያደረገው መረጃ ያመለክታል። በአሰልጣኝ ራውዳ ሃሊ እየተመሩ የሚገኙት ቀደም ሲል እንደጠቀስኩት እነዚህ ታዳጊ ሉሲዎች እንግዲህ በቀጣይ የዓለም ዋንጫውን ለመቀላቀል የሚያስችላቸውን አስፈላጊ ልምምድ እያደረጉ እንደሚገኙ ነው የተነገረን ማለት ነው። ትላንትና በአበበ ቢቂላ ስቴዲየም ልምምዳቸውን አጠናክረው ቀጥሏል። የኢትዮጵያ እግር ኳስ ፌዴሬሽንም አመራሮች እንደዚሁ አስፈላጊውን ዝግጅት እንዲያደርጉ ክትትል እያደረጉላቸው ድጋፍ እያደረጉላቸው እንደሚገኙ ተገልጿል ማለት ነው። የመጀመሪያው ጨዋታ እንደምናስታውሰው 2-1 በሆነ ውጤት ነው በዛምቢያ ብሔራዊ ቡድን አሸናፊነት የተጠናቀቀው ማለት ነው። ይህንን ለመቀልበስ የሚያስችል አቅም እንዳላቸው ከወዲሁ እንግዲህ የተገለጸ ነው የሚገኘው ማለት ነው። መላው የእግር ኳሱ ወዳጅ ደግሞ በስቴዲየም ተገኝቶ ይህንን የመልስ ጨዋታ በዕለተ እሁድ 9 ሰዓት ላይ የሚደረገውን ፍልሚያ እንዲጋበዙላቸው እንዲሁም ድጋፋቸውን ከጎናቸው ሆነው እንዲደግፏቸው እንደዚሁ ጥሪ እያቀረቡ ነው የሚገኙት ማለት ነውና ልምምዳቸውን ግን አሁን አጠናክረው ስለመቀጠላቸው እየተገለጸ ይገኛል። በተለይ የኢትዮጵያ እግር ኳስ ፌዴሬሽን ማለት ነውና ለራሳቸው ለተጫዋቾቹም ትልቅ ታሪክ ነው የሚሆነው። እንደ ሀገር ደግሞ በሴቶች ለዓለም ዋንጫ አልፈን አናቅም። በወንዶች ያው እንደሚታወሰው ብዙ የእግር ኳስ ቤተሰብ እንደሚያውቀው አርጀንቲና ላይ ተስተናግዶ በነበረው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ከ20 ዓመት በታች የኢትዮጵያ ብሔራዊ ቡድን ማለፍ የቻለበትን ሂደት ማስተዋወስ ይቻላል። ይሄ ረጅም ጊዜ ተቆጥሯል እና አሁን በጣም ጥቂት የህዝብ ብዛት ያላቸው በእግር ኳስ ብዙም ከኛ ቀድሞ ያልጀመሩ ሀገራቶች አሁን ላይ በዓለም ዋንጫው እየተመለከትናቸው እንገኛለን እና እንግዲህ እኛም በተለያየ የእድሜ እርከን በዋናውም ብሔራዊ ቡድን በሴትም በወንድም ወደ ዓለም እግር ኳስ ዋንጫ የውድድር መድረክ የማለፍ ስራዎችን እዛ ደረጃ ላይ ለመድረስ የሚያስችሉ ስራዎች መሰራት መቻል አለባቸው። አሁን ደግሞ የተያዘው የሴቶቹ ከ17 ዓመት በታች ጉዟቸው እጅግ በጣም ደስ ይላል። የበለጠ ወደ ዓለም ዋንጫው ገብተን ደግሞ በዓለም ዋንጫው እነዚህን እንስት እግር ኳሰኞችን ብንመለከት የበለጠ የእግር ኳስ ቤተሰቡን ያስደስታል ብለን እናስባለን። ለሌሎቹም የእድሜ እርከን ለዋናውም ብሔራዊ ቡድኖች የበለጠ ተነሳሽነትን ሊፈጥርላቸው እንደሚችል ነው እየተገለጸ የሚገኘው ማለት ነው። ናሁ ስፖርት እንግዲህ ጥሩ ዝግጅት ጊዜ እንዲሆንላቸው በጨዋታውም ውጤቱን ቀልብሰው ወደ ዓለም እግር ኳስ ዋንጫ የውድድር መድረክ እንዲያልፉ እንደዚሁ ልባዊ ምኞቱን አስቀድሞ መግለጽ ይፈልጋል። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችንን እዚህ ላይ ገታ እናደርጋለን። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ነው የሚሆነው። ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። ጠቃሚ መልእክቶች ወደ እናንተ ይደርሳሉ። አብራችሁ ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ነው ቴሌቪዥን ነው ስፖርትን በመከታተል ላይ ትገኛላችሁ። ቀደም ሲል በሀገር ቤት ስፖርታዊ መረጃችን በተለይ የኢትዮጵያ ከ17 ዓመት በታች ሴት ብሔራዊ ቡድን በታሪኩ ለመጀመሪያ ጊዜ ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ለመብቃት የመጨረሻው ምዕራፍ ላይ መገኘቱንና የመጨረሻውን የደርሶ መልስ ጨዋታ ደግሞ ቀልብሶ እንደዚሁ ወደ ዓለም ዋንጫ ለማለፍ እያደረገ ያለውን ዝግጅት በተመለከተ ነበር መረጃ ወደ እናንተ ያደረስናችሁ ማለት ነው። ከዚህ ሰዓት ጀምረን ደግሞ ወደ የተለያዩ ሀገራት እንግዲህ ወደ ተሰሙ ወደ ባህር ማዶ ስፖርታዊ መረጃዎቻችን ነው የምናቀናው። እንደዚሁ እንግዲህ በመከናወን ላይ በሚገኘው የ23ኛው የዓለም እግር ኳስ ዋንጫ የውድድር መድረክን መረጃ ቀዳሚ እናደርጋለን። በርካታ አነጋጋሪ ነገሮችን እያስመለከተን ወደ ወሳኝ ምዕራፍ በመሸጋገር ላይ የሚገኘው የዓለም እግር ኳስ ዋንጫ የውድድር መድረክ ትላንት እንግዲህ በተለይ ለአፍሪካውያን የእግር ኳስ ቤተሰቦች ትልቅ ትኩረትን የሳበ ሁነት ተመልክተንበታል። አስሩ ሀገራት እንግዲህ አፍሪካን ወክለው በዓለም እግር ኳስ ዋንጫ የውድድር መድረክ ወይም ደግሞ ፊፋ በአዲሱ ፎርማት መሰረት 48 ሀገራቶች መሳተፋቸውን ተከትሎ የአፍሪካም ኮታ ወደ 10 ሀገራት ብሔራዊ ቡድኖች መጨመሩ የሚታወስ ነውና በዚህ የውድድር መድረክ ላይ አስቀድሞ ጅማሯቸው ጥሩ ይመስል ነበረ። ነገር ግን ደግሞ ቀስ በቀስ የአፍሪካ ተወካዮቹ 10 ሀገራቶች 9ኙ ትላንት ግብፅን ጨምሮ ማለት ነው ከውድድር መድረኩ እየተሰናበቱ ነው የሚገኙት። አንድ ለናቱ እንግዲህ የሚገኘው ሰሜን አፍሪካዊቷ ሀገር ሞሮኮ ናት። ብቸኛዋ በአፍሪካ ዋንጫ የውድድር መድረክ ኳርተር ፋይናሉን ወይም ደግሞ ሩብ ፍጻሜውን መቀላቀል የቻለችው ማለት ነው። አብዛኞቹ የአውሮፓ ሀገራት ናቸው። እንደሚታወቀው አሁን ከቀሩት 8 ሀገራቶች 6ቱ የአውሮፓ ሀገራት ብሔራዊ ቡድኖች ናቸው። አንደኛዋ የወቅቱ የዓለም እግር ኳስ ዋንጫ የውድድር መድረክ አሸናፊዋ ሀገር ደግሞ የደቡብ አሜሪካ ሀገራቷ አርጀንቲና ናት። ከዛ ባለፈ ደግሞ ሌላኛዋ ብቸኛዋ እንግዲህ አፍሪካን ወክላ በዚህ 23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ እየተመለከትናት ቀሪዋ ሀገር ሞሮኮ ሆናለች ማለት ነው። ሞሮኮ ያው አዲስ አይደለም። በ2022 የዓለም እግር ኳስ ዋንጫ የውድድር መድረክ ላይም በጣም ጥሩ ጉዞ ማድረግ ከቻሉ ሀገራቶች መካከል በአፍሪካም ቀዳሚ ታሪክ መጻፍ መቻሏ ይታወሳል። 4ኛ ደረጃን ይዛ በማጠናቀቅ ማለት ነውና ዘንድሮም ጥሩ ጉዞ የምታደርግ ይመስላል። ከነጮቹ ጋር ተመሳሳይ አይነት ታክቲክ፣ ተመሳሳይ አይነት ቴክኒክ፣ ኢንዲቪጁዋል ስኪላቸው የተጫዋቾቹ ያላቸው ብቃት እጅግ በጣም የሚገርም ነውና ያው ነገር ዝም ብሎ የመጣ አይደለም። የእግር ኳስ ልማታቸው እጅግ በጣም የሚገርም ደረጃ ላይ ደርሷል። መሰረተ ልማታቸውም እንደዚሁ የእግር ኳስ የስልጠናቸውም ሂደት ሳይንሳዊ በሆነ መንገድ ነው ስልጠናቸውንም እየሰጡ የሚገኙት። በአውሮፓም የሚገኙ ታላላቅ ሊጎች ላይ ነው ተጫዋቾቻቸውም የሚጫወቱትና እግር ኳሳቸው እየዘመነ ከጊዜ ወደ ጊዜ እጅግ በጣም በጥሩ ሁኔታ እየቀጠለ ያለበትን ሁኔታ እየተመለከትን እንገኛለን። በዓለም ላይ በጣም እየታወቀች ትገኛለች አሁን የሞሮኮ ብሔራዊ ቡድን ማለት ነውና ትላንት ወደ ነበረው ጨዋታ ግን ስናልፍ እንግዲህ አፍሪካዊቷ ሀገር ግብጽ ታሪክ ለመስራት እጅግ በጣም ተቃርባ ጥቂት ደቂቃዎች ሲቀሩ ነው እንግዲህ ባልታሰበ ሁኔታ የአርጀንቲና ብሔራዊ ቡድን አከታትሎ በተለይ ከ79ኛው ደቂቃ በኋላ ያስቆጠሯቸው 3 ጎሎች ጨዋታውን 3-2 በሆነ ውጤት እንዲያሸንፉ ያስቻላቸው ማለት ነውና 2-0 በሆነ ውጤት ይመሩ ነበረ። እንግዲህ በግብጽ ብሔራዊ ቡድን በኩል 2 ጎሎች መቆጠራቸውን ተከትሎ በስቴዲየም የነበሩ የግብጽ ደጋፊዎች እንደዚሁም ከዛ ባለፈ ደግሞ የተለያዩ ሀገራት ላይ የሚገኙ የግብጽ ብሔራዊ ቡድን ደጋፊዎችም ደስታቸው እጅግ በጣም እጥፍ ድርብ ሆኖ ነበር የተመለከትነው። ነገር ግን እንግዲህ በቀሩት 11 ደቂቃ በጣም ታምር ተሰርቶ የአርጀንቲና ብሔራዊ ቡድን ውጤቱን ቀልብሶ 3-2 በሆነ ውጤት በማሸነፍ እንግዲህ ወደ ኳርተር ፋይናሉ የግብጽ ብሔራዊ ቡድንን ታምራዊ በሆነ ምሽት አሸንፎ ወደ ቀጣዩ ዙር ማለፍ የቻለበትን አስፈላጊ ውጤት ማስመዝገብ ችሏል ማለት ነውና ከጨዋታው መጠናቀቅ በኋላ የተለያዩ አነጋጋሪ ነገሮች ነበሩ። በተለይ የግብጽ ብሔራዊ ቡድን አሰልጣኝ ሆሳም ሀሰን ከዚህ ቀደም የብሔራዊ ቡድን ሌጀንድ እንደሆነ ይታወቃል። ያው ብዙ ታሪኮች ሲነሱ የግብጽ እግር ኳስ ሲነሳ እንግዲህ ሆሳም ሀሰን አንደኛው ተጫዋቻቸው እንደነበረ ይታወሳል። አሁን ደግሞ ቴክኒካል ኤሪያው ላይ ሆኖ የግብጽ ብሔራዊ ቡድንን በማሰልጠን ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ይዟቸው መጥቷልና ትላንት ሽንፈት ከደረሰባቸው በኋላ በተለይ ከጨዋታው መጠናቀቅ በኋላ የፊፋን ነገሮች እጅግ በጣም ያሳጣ አስተያየት ሰጥቷል። ፕሬስ ኮንፈረንስ ላይ የነበሩትም ግጭቶች ነበሩ። እግር ኳስ ፍትሃዊ ያለመሆኗን ነው የተናገረው። ዳኛው የሰሩት ስራ እጅግ በጣም እግር ኳስን የማይወክልና በጣም በአንዳንድ ጉዳዮች የጠለሸ ሌሎች ሶስተኛ አካላት እንዳሉበት ጉዳዩ ላይ እንደዚሁ ያጋለጠ አስተያየት ነው የሰጡትና በአጠቃላይ በዳኛው ሂደትና ውሳኔ አሰጣጥ ላይ ደስተኛ እንዳልነበሩ በቀጥታም ውጤቱን እንደቀየረው ነው ሀሳባቸውን ሲገልጹ የነበሩት። የብሔራዊ ቡድኑ ማንበል እንደነዚህ ጎል ማስቆጠር የቻሉትን ተጫዋቾች በተመሳሳይ እንደዚሁ ዳኛው የወሰናቸው ውሳኔዎች ላይ ቅሬታ ሲያሰሙ እንደነበረ ተመልክተናል ማለት ነውና
በአጠቃላይ ሌሎች አካላቶች ፊፋን እንደተቆጣጠሩት ነው የፖለቲካ ሰዎች ፊፋን እንደተቆጣጠሩት አድርገው ነው ሐሳባቸውን ሲገልጹ የነበረው ማለት ነው። በአንዳንድ ጉዳዮች ብዙ የእግር ኳሱ ቤተሰቦች የሚጋሩት ክስተት እንደነበረ በትላንቱ እንቅስቃሴ ላይ ተመልክተናል። ከሀገር ቤት እስከ ማር ማዶ ድረስ እንግዲህ ሊዮኔል አንድሬስ ሜሲ በርካታ አድናቂዎች አሉት። ሜሲ እዚህ ደረጃ ላይ እንዲደርስ ብዙዎች ቢፈልጉ፣ ነገር ግን ትላንት ደግሞ የግብጽ ብሔራዊ ቡድን ጨዋታውን የተሸነፈበት መንገድ በቅሬታ መልክ እንዲነሳ አድርጎታል ማለት ነውና ሜሲ ግን እጅግ በጣም አስደናቂ ተጫዋች መሆኑን በትላንቱም ጨዋታ ለአርጀንቲና ብሔራዊ ቡድን በጣም ወሳኝ መሆኑን ያሳየበትን እንቅስቃሴ ነው ማስመልከት የቻለው። በ39 ዓመቱ በዚህ ግዙፍ የእግር ኳስ መድረክ ላይ በእንዲህ አይነት አካሄድ በእንዲህ አይነት ጨዋታ ብሔራዊ ቡድኑ በሚፈልገው መንገድ በመገኘቱና ጎል በማስቆጠሩ በተለያቸውን ጎል ፍጹም ቅጣት ምት ከሳተ በኋላ ነው ጎል ማስቆጠር የቻለውና ከዛ ስነልቦና ተላቆ ብሔራዊ ቡድኑ የሚያስፈልገውን ጎል ማስቆጠሩ በበርካቶች ዘንድ እያስደነቀው ነው የሚገኘው። ሜሲ በነገራችን ላይ በአጠቃላይ በዚህ የውድድር መድረክ ላይ ያስቆጠራቸውን ግቦች እንደዚህ ወደ 8 ከፍ አድርጓል። ከዚህ ቀደም ኤርሊንግ ብራውት ሃላንድ እና ክሊያን ምባፔ ጋር እኩል 7 ግቦችን ከመረብ አሳርፈው ይመሩ ነበር በኩል ሚና ማለት ነው። አሁን ግን ትላንት ጎል ማስቆጠሩን ተከትሎ ሊዮኔል አንድሬስ ሜሲ እዚህ ዓለም ዋንጫ ላይ ያስቆጠራቸውን የጎል ብዛት ወደ 8 ከፍ አድርጓል። በአጠቃላይ ደግሞ በዓለም እግር ኳስ ዋንጫ የውድድር መድረክ ታሪክ ደግሞ 21 ግቦችን ከመረብ በማሳረፍ እንግዲህ ቀዳሚው ተጫዋች ሆኖ ይህንንም ክብረ ወሰን የበለጠ በዚሁ የዓለም ዋንጫ ላይ ሊያሻሽለው እንደሚችል እየተገለጸ ነው የሚገኘው ማለት ነው። የ39 ዓመቱ እንግዲህ ቀድሞ በትልልቅ ክለቦች የምናውቀው አሁን ደግሞ በአሜሪካው ክለብ ኢንተር ሚያሚ እየተጫወተ የሚገኘው ተጫዋች ማለት ነው። እንግዲህ ዶናልድ ትራምፕ በተለይ ደግሞ ፊፋ ሊዮኔል አንድሬስ ሜሲን ለመጠቀም ፈልጓል። ገበያ ተኮር እንዲሆን የዓለም ዋንጫ የበለጠ አትራፊ እንዲሆን ሊዮኔል ሜሲ ከዓለም ዋንጫ መጥፋት የለበትም የሚል ሐሳብ ያላቸው የሚል ነው ቅሬታ የግብፃውያን ተጫዋቾችና አሰልጣኞች አጠቃላይ ኮቺንግ ስታፍ አባላቶች እየገለጹ የሚገኙት ማለት ነውና ለሜሲ ሲባል ነው ትላንትና ጨዋታው በአርጀንቲና ብሔራዊ ቡድን 3-2 በሆነ ውጤት እንዲጠናቀቅ ነገሮች ሁሉ የተመቻቹት ጫና ፈጥሮብናል የሚል ሐሳባቸውን እንደዚሁ እያንጸባረቁ የሚገኙት ማለት ነው። ይህንን ተከትሎ እንግዲህ ፊፋ ምናልባት በግብጽ ብሔራዊ ቡድን ቅሬታ አቅራቢ ተጫዋቾች በተለይ ፊፋን የሚነካና ታማኒነቱን ሊያሳጣ የሚችል ሐሳብ ሰንዝረዋል በሚል እንግዲህ ቅጣት ሊጥልባቸው እንደሚችልም አንዳንድ መረጃዎች እየወጡ ነው የሚገኙት። በቀጣይ ምንም ግን ቅጣት ቢጣልብን እኛ የተመለከትነውንና የደረሰብንን በደል ከመናገር ወደ ኋላ አንልም ሲሉ ነው እንግዲህ አሰልጣኝ ሆሳም ሐሰን የገለጹት ማለት ነው። እናንተ ትላንት በነበረው እንቅስቃሴ እንዴት አያችሁት? የጨዋታው ልዩነት ፈጣሪ እውነት እንደተባለው ዳኛው ናቸው ወይስ ደግሞ የአርጀንቲና ብሔራዊ ቡድን ጥንካሬና የግብጽ ብሔራዊ ቡድን ቀሪዎቹን 11 ደቂቃዎች በሚገባ መከላከል ስላልቻሉ ነው? እስኪ ሐሳብ አስተያየታችሁን እዚህ ላይ ትላንት ጨዋታውን የተመለከታችሁ በርካታ ተመልካቾች ትኖራላችሁና ሐሳብ አስተያየታችሁንና የእናንተን የግል መልከታችሁን በጨዋታው ሂደት ላይ አርጀንቲና ብሔራዊ ቡድን አሸናፊነት ይገባው ነበረ? ግብጽስ መሸነፉ በምን አይነት ምክንያት ነው? እስኪ ሐሳባችሁን ልታደርሱን ትችላላችሁ። የአፍሪካስ ብሔራዊ ቡድን ሀገራት ጉዞ ምን ይመስላል? አጠቃላይ እንዴት አያችሁ? 9 ሀገራቶች እንግዲህ ከውድድር መድረኩ ተሰናብቷል። ሞሮኮስ ከዚህ በኋላ በሚኖራት እንቅስቃሴ ምን አይነት ነገር ልታስመለክተን ትችላላችሁ? ትላንት በአጠቃላይ በጨዋታው ሂደት ላይ የነበረውን ሐሳብ ብታደርሱን፣ በነገው ዕለት ደግሞ እኛም የተመለከትናቸውን ሐሳቦች አንድ ላይ አጠቃለን ወደ እናንተ የምናደርስ ይሆናል። ምክንያቱም የጥሎ ማለፍ 16 ጨዋታዎች ተጠናቋል። ከዚህ በኋላ የሩብ ፍጻሜ ጨዋታዎችን ነው የምንመለከተው ማለት ነውና በጥሎ ማለፍ 16 የተመለከታችሁትን ሌሎችም ጨዋታ ላይ ትዝብት ካላችሁ ሐሳብ አስተያየታችሁን እንድታደርሱን በድጋሚ እንጋብዛችኋለን ማለት ነው። ሌላኛው ይህ ጨዋታ ፍጻሜውን እንዳገኘ በኢትዮጵያ ሰዓት አቆጣጠር ምሽት 5 ሰዓት ላይ ጅማሮውን ያደረገው የአውሮፓዊቷ ሀገር ስዊዘርላንድ እና እንደዚሁ ደግሞ የደቡብ አሜሪካ ሀገራቷ የኮሎምቢያ ጨዋታ ነበረ። ይህ ጨዋታ መደበኛው 90 ደቂቃ ግብ ሳይቆጠርበት 0-0 በሆናቸው ውጤት ነው የተጠናቀቀው። ሁለቱም ቡድን ለመለየትም እንደዚሁ 30 ደቂቃም ተጨምሮ ጎል አልተቆጠረበትም። 0-0 ተጠናቀቀ። ሁለቱን ብሔራዊ ቡድን ለመለየት በተሰጠ የመለያ ምት እንግዲህ የስዊዘርላንድ ብሔራዊ ቡድን 4-3 በሆነ ውጤት በማሸነፍ ወደ ኳርተር ፋይናሉ ማለፋቸውን እንደዚሁ አረጋግጧል። ትላንትና በጨዋታው ሂደት ላይ እንግዲህ አሁን ላይ በአውሮፓ በአማካኝ ስፍራ የተከላካይ አማካኝ ስፍራ ላይ የተጫዋቱ ከሚገኙ ድንቅ ተጫዋቾች መካከል አንደኛው ግራኒት ዣካ ነው። ግራኒት ዣካ በአውሮፓ ታላላቅ ክለቦች ላይ ብቃቱን እያሳየ ይገኛል። በተለይ በእድሜው ማምሻና መጨረሻ እንደ ወይን እየጣፈጡ ከሚገኙ ተጫዋቾች መካከል አንደኛው ነው የሚል
ምስል እየሰጡት ይገኛሉ ብዙዎች ማለት ነው። በጣም እያደነቁት ነው የሚገኙት። ግራኒት ዣካ እንግዲህ ከዚህ ቀደም ለሰሜን ለንደኑ ክለብ አርሰናል ተጫውቷል። ከዛ ባለፈ ወደ ቡንደስሊጋውን በማቅናት ከባየር ሊቨርኩሰን ጋር ደግሞ የማይረሳ በዋንጫ ያሸበረቀ ገድል መፈጸም ችሏል በዣቢ አሎንሶ ስር ማለት ነውና ይሄ ተጫዋች ወደ እንግሊዝ ፕሪሚየር ሊግ ዳግም ተመልሶ ደግሞ በሰንደርላንድ የአውሮፓ ተሳትፎን እንዲያገኝ ባደገበት ዓመት እጅግ በጣም አስደናቂ ጉዞ እንዲያደርግ ከቻሉ ተጫዋቾች መካከል አንደኛው ነውና አሁን እንደውም ወደ ቼልሲ ያመራል የሚሉ ሀሳቦችም ሲወጡ ነበረ። ከክለብ ወደ ክለብ ማለት ነው። ትልልቅ ክለቦች ራዳር ውስጥ ነው የሚገኘው ይሄ ተጫዋች። በስዊዘርላንድ ብሔራዊ ቡድን ውስጥም ልዩነት ፈጣሪ ሆኖ እንግዲህ ከብሔራዊ ቡድኑ ጋርም ወደ ኳርተር ፋይናሉ ማለፍ የቻለበትን ውጤት ማስመዝገብ ችሏል። ትላንት ምሽት በመለያ ምት ስዊዘርላንድ ብሔራዊ ቡድን የኮሎምቢያ አቻውን ማሸነፍ ሲችልና ወደ ቀጣዩ ዙር ማለፍ ሲችል እንግዲህ የመለያ ምቶቹን ማስቆጠር የቻሉት አንደኛው ግራኒት ዣካ ነው። አማዱኒ ኢቲኤን እና ቫርጋስ ናቸው ጎል ማስቆጠር የቻሉት ለስዊዘርላንድ ብሔራዊ ቡድን። እንደዚሁም ደግሞ የኮሎምቢያ ብሔራዊ ቡድንን 3 ግቦች ወይም 3 የመለያ ምቶችን ከመረብ ማሳረፍ የቻሉት ኳይንትሮ ካምፓስ እና ሉዊስ ዲያዝ ናቸው ማለት ነው። ሁለቱን የፍጹም ቅጣት ምት ደግሞ ያመከኑት ተጫዋቾች ሄርናንዴዝ እና ሳንቼዝ መሆናቸውን ተመልክተናልና ይህንን ተከትሎ እንግዲህ በቀጣይ በሩብ ፍጻሜ የእርስ በርስ የሚገናኙት ሀገራት በእርስ በርስ የሚገናኙት የሩብ ፍጻሜ ተፋላሚዎችም እንደዚሁ ይፋ ተደርጓል። አርጀንቲና ከስዊዘርላንድ፣ ሞሮኮ ከፈረንሳይ፣ እንደዚሁም ኖርዌይ ከኢንግላንድ፣ ስፔን ከቤልጅየም በሩብ ፍጻሜው የሚገናኙ ሀገራቶች ሆነዋል። ነገ ነው የሚጀምረው። ነገ ምሽት 5 ሰዓት ላይ የፈረንሳይ ብሔራዊ ቡድን ከሰሜን አፍሪካዊቷ ሀገር ሞሮኮ ጋር በሚያደርጉት ጨዋታ ጅማሮውን ያደርጋል። የሩብ ፍጻሜ ፍልሚያ ማለት ነው። ከዛ እንደዚሁ አርብ ምሽት ደግሞ ስፔን ከቤልጅየም ጨዋታቸውን ያደርጋሉ። ይህ ጨዋታ ምሽት 4 ሰዓት ላይ ነው በዕለተ አርብ የሚደረገው። ቅዳሜ እንደዚሁ ኖርዌይ ከኢንግላንድ ጋር የሚያደርጉት ጨዋታ ይጠበቃል። እኩለ ሌሊት 6 ሰዓት ላይ እሁድ ይደረጋል። ቅዳሜ ይቅርታ። እንደዚሁም እሁድ ደግሞ አርጀንቲና ከስዊዘርላንድ የሚያደርጉት ጨዋታ ደግሞ ሌሊት 10 ሰዓት ላይ የሚደረግ ነው የሚሆነው ማለት ነውና እስካሁን ድረስ ያለው የሩብ ፍጻሜ ጨዋታዎች ይህንን ነው የሚመስሉት። በጥቅሉ ግን አሁን 8ቱ ቀሪ ሀገራት የሚገባቸው ምዕራፍ ላይ ደርሷል። የትኛውን ብሔራዊ ቡድን ገምታችሁ የትኛው ብሔራዊ ቡድን ተሰናበተባችሁ? ያልተጠበቀውስ ብሔራዊ ቡድን ከ8ቱ ማን ነው? እስኪ ሀሳብ አስተያየታችሁን ልታደርሱን ትችላላችሁ። የአፍሪካ ሀገራት እንግዲህ በጣም ባሳዛኝ የመጨረሻ ቴክኒካል በሚባል ሁኔታ አንዳንድ ጥቃቅን ጉዳዮችን መያዝ አቅቷቸው ነው ከዓለም ዋንጫው እየተሰናበቱ የሚገኙት። ብዙም የእግር ኳሱ ሊቃን እያሉ የሚገኙት እንግዲህ አንዳንድ ጊዜ የሚፈልገውን ነገር ለማድረግ ጥቃቅን ነገሮች መስዋዕት ሊያስከፍሉ ይችላሉና ብቃት ያላቸውን ብሔራዊ ቡድኖች ተመልክተናል። እንደነ ኮት ዲቫር የመሳሰሉ ሀገራቶች፣ ዲአር ኮንጎ በኢንግላንድ ተሸንፎ ከውድድር መድረኩ የተሰናበተበት በጣም የሚያስቆጭ ነው። ከዛ ባለፈ ደግሞ የግብፅን ትላንትና እንደዚሁ ተመልክተናል። የሴኔጋል ብሔራዊ ቡድን በተመሳሳይ ከግብፅ ጋር ተመሳሳይ አይነት ሽንፈት ይመስለኛል 2-0 በሆነ ውጤት ሲመሩ ቆይተው ከ86 ደቂቃ በኋላ ጎል ተቆጥሮባቸው ነው በቤልጅየም ብሔራዊ ቡድን እንግዲህ ተሸንፈው የወጡት ማለት ነውና እንደውም በጣም የሚመሳሰለው የግብፅና የሴኔጋል ብሔራዊ ቡድን የተሸነፉበት ሂደት ነው። ጎል ያስቆጥራሉ ቀድመው፣ ከዛ በኋላ ግን ጎላቸውን ለማስጠበቅ የሚያደርጉት እንቅስቃሴ በጣም ደካማ ነውና ከቅያሬ ጋርም ሊሆን ይችላል፣ የአሰልጣኞችም የታክቲክ ወይም ደግሞ ተጫዋቾችን የሚጠቀሙበትም ሂደት ሊሆን ይችላልና የታዘባችሁትን ሀሳብ አስተያየታችሁን በአጠቃላይ የዓለም እግር ኳስ ዋንጫ የውድድር መድረክ በስካሁኑ ሂደት የታዘባችሁትን ሀሳብ ልታደርሱን ትችላላችሁ። የእናንተን የጥያቄና መልስ ናሁ ስፖርት የሚያደርሳቸውን ጥያቄዎችና እንደዚሁም ደግሞ ትላንት በነበረው የጥያቄና መልስ ሰዓት ላይ ተሳትፎ ያደረጋችሁ ተመልካቾቻችንን መልስ ይዘን እንመለሳለን። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ከዚህ ሰዓት ጀምረን ወደ እናንተ እናደርሳለን። ወደ መረጃዎቻችን ከማለፋችን አስቀድመን ግን የዓለም እግር ኳስ ዋንጫ የውድድር መድረክን የተመለከቱ የተለያዩ ጥያቄዎችን ወደ እናንተ በየዕለቱ ማድረሳችንን ቀጥለናል። ትላንትም አንድ ጥያቄ ወደ እናንተ አድርሰን ነበር። ሌሎች ደግሞ ሁለት የጨዋታ ግምቶችን እንድትሰጡንም እንደዚሁ ጋብዘናችሁ ነበረ። በርካታ ተመልካቾቻችን ተሳትፋችኋል። ለተሳትፋችሁ እንደወትሮ ሁሉ እጅግ በጣም እናመሰግናለን። ትላንት የነበረን የመጀመሪያው ጥያቄ የነበረው በዓለም እግር ኳስ ዋንጫ የውድድር መድረክ ታሪክ አፍሪካን በመወከል በመጀመሪያው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ መሳተፍ የቻለችው ቀዳሚዋ አፍሪካዊት ሀገር ማነች የሚል ጥያቄ ነበረ። እንግዲህ ትላንት ምሽት በአሳዛኝ ሁኔታ በአርጀንቲና ብሔራዊ ቡድን 3-2 በሆነ ውጤት ተሸንፋ ከውድድር መድረኩ የተሰናበተችው ሰሜን አፍሪካዊቷ ሀገር ግብጽ ናት የሚል መልስ ከመለሳችሁ እጅግ በጣም ልክ ናችሁ። የግብጽ ብሔራዊ ቡድን በ1934 ወይም በሁለተኛው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ በመሳተፍ ቀዳሚዋ የአፍሪካ ሀገር ነች። ትክክለኛው መልስ ይሄ ነው። በርካቶቻችሁ ይህንን መልስ ለመመለስ ሙከራ አድርጋችኋል። የመለሳችሁም ብዙ ተከታታዮቻችን እንዳላችሁ ታዝበናል። እጅግ በጣም እናመሰግናለን ተሳትፏችሁ። ሁለቱ የጨዋታ ግምቶች ደግሞ የነበረው የጥሎ ማለፍ 16 ሁለቱ የመጨረሻ ጨዋታዎች አርጀንቲና ከግብጽ ብሔራዊ ቡድን እንደዚሁም ደግሞ ስዊዘርላንድ ከኮሎምቢያ ያደረጉት ጨዋታ ነበረ። የግብጽና አርጀንቲና ጨዋታ በአርጀንቲና 3-2 አሸናፊነት ተጠናቋል። ስዊዘርላንድ ደግሞ እንደዚሁ የኮሎምቢያ ብሔራዊ ቡድን በመለያ ምት ነው ማሸነፍ የቻለችው 4-3 በሆነ ውጤት ማለት ነው። ይህንን ብላችሁ የመለሳችሁ ተመልካቾቻችን እጅግ በጣም ልክ ናችሁ። ወደ ዛሬ ጥያቄዎቻችንና አጫጭር ስፖርታዊ መረጃዎቻችን ከማለፋችን አስቀድመን ትላንት በነበረው የጥያቄና መልስና የመረጃ ሰዓታችን ተሳትፎ ያደረጋችሁ ተመልካቾቻችንን ስም ዝርዝር እንጠራለን። አቶ ሻውሌ ዳኜ የዞትር ተመልካቻችን ናቸው። እጅግ በጣም እናመሰግናለን። በጣም ገንቢ ሀሳቦችን ወደኛ ከሚያደርሱን የዞትር ተመልካቾቻችን መካከል አንደኛው ናቸው ማለት ይቻላልና በጣም እያመሰገንን ትላንት በነበረው የጨዋታ ግምት ላይ የአርጀንቲና ብሔራዊ ቡድን 2-1 በሆነ ውጤት ያሸንፋል ብለው ነበር። እንደዚሁም ስዊዘርላንድም ኮሎምቢያን 2-1 በሆነ ውጤት ያሸንፋል የሚል ቅድመ ግምታቸውን አድርሰውናል። የጨዋታ ግምታቸው ልክ ነው፣ ነገር ግን ደግሞ የጎል ልዩነቱ ትክክል አይደለም። አርጀንቲና 2-1 በሆነ ውጤት ነው ብለው ነበር የገመቱት። እንደዚሁም ስዊዘርላንድም 2-1 ብለው ነበር የገመቱት። ነገር ግን በተቃራኒው በመለያ ምት ነው ጨዋታው ያለቀው፣ በተለይ የስዊዘርላንድና የኮሎምቢያ ጨዋታ ማለት ነው። ከዛ ውጪ ይሁን ጌታቸው፣ እንደዚሁ መሐመድ ሰይድ፣ ዋቡል፣ ናቲ ብሬ፣ ቴድሮስ አይሉ፣ ተመስገን አይዛ፣ አሸናፊ ካራቴ፣ ሀብታሙ አበዛው፣ እንደዚሁም ሞላ ዋለ፣ ገብረመድን ገብረዝጊና ሌሎችም ተመልካቾቻችን ተሳትፏል። ከዛ ባለፈ ደግሞ እንደዚሁ ተፈራ ዳፊሮ፣ ወርቁ ገቢሳ፣ መሐመድ ሐሚን አቡማር፣ ዳንኤል ገብሬ 2-1 በሆነ ውጤት ግብጽ ታሸንፋለች የሚል ቅድመ ግምቱን ነበር ያደረሰን። ንጉሴ ተሰማ፣ ትግስቱ አየለ፣ ሰገነት ፈለቀ፣ ማሞ፣ ዳንኤል ብርሃኑና እንደዚሁ ማሙሽ የተሰኙ ተመልካቾቻችን ትላንት በነበረው የጥያቄና መልስ ላይ ሙከራ ያደረጉና በትክክል መልሳቸውን ያደረሱን ተመልካቾቻችን ናቸው። እጅግ በጣም እናመሰግናለን። ወደ ዛሬው ጥያቄ ስናልፍ በመከናወን ላይ በሚገኘው የ23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ሊዮኔል አንድሬስ ሜሲ እንግዲህ ክብረ ወሰኖችን እየሰባበረ ይገኛል። አስገራሚ ጉዞም ከአርጀንቲና ብሔራዊ ቡድን ጋር እያደረገ ይገኛልና ለመሆኑ በዚህ በ23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ሊዮኔል አንድሬስ ሜሲ ስንት ፍጹም ቅጣት ምቶችን ስቷል የሚል የዛሬው የመጀመሪያው ጥያቄ ነው። ሊዮኔል አንድሬስ ሜሲ በዚህ በ23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ስንት የፍጹም ቅጣት ምቶችን አምክኗል? ትክክለኛውን መልስ እንድታደርሱን እንጋብዛችኋለን። እንደዚህኛው እንዲሁም ደግሞ ሁለተኛው ጥያቄ የሚሆነው በመከናወን ላይ በሚገኘው በዚሁ የዓለም ዋንጫ ላይ ቀሪዋ የአፍሪካዊቷ ሀገር ብቸኛዋ ማናት ነው ሁለተኛው ጥያቄ ማለት ነው። ሶስተኛውን ጥያቄ በመውጫችን ላይ ወደ እናንተ እናደርሳለን። አሁን ወደ ዝውውር መረጃዎቻችን በቀጥታ እንለፍ። በዚሁ የውድድር ዓመት ዝግጅት ላይ ወይም በአዲሱ የውድድር ዘመን በመጪው ላይ በሴሪያው አዳዲስ አሰልጣኞችን ልንመለከት እንደምንችል እያየን እንገኛለን። የተለያዩ ዝውውሮች የአሰልጣኞችም እየተደረጉ ነው የሚገኙት። ከነዚህ ክለቦች መካከል አሰልጣኙን በአዲሱ የውድድር ዘመን የሚያስመለክተን የሴሪያው ክለብ ኤሲ ሚላን ነው። የቀድሞ የቀይ ሰይጣናቱን አለቃ ሩበንን አሞሪምን ዋና አሰልጣኝ አድርገው መቅጠራቸውን ይፋ ማድረጋቸው የሚታወስ ነውና አሰልጣኙ ደግሞ ለኔ ያጫዋት ዘዬ ይመቹኛል የሚሏቸውን ተጫዋቾችን በማምጣት ላይ ነው የሚገኙት። አሁን ማሪዮ ጊላን ስለማስፈረማቸው እየተገለጸ ይገኛል። በዚያው በሴሪያው ክለብ ላዚዮ ነው ይሄ ተጫዋች እየተጫወተ የሚገኘው ማለት ነውና የ5 ዓመት የውል ኮንትራት እንደዚሁ ተሰጥቶታል። ወደ 30 ሚሊዮን ዩሮ እንደዚሁ ለዝውውሩ ፈሰስ እንደተደረገበት እየተገለጸ ነው የሚገኘው ማለት ነው። ቀጣይ
ኤስ ሚላን ቤት ምን አይነት ነገር ሊያሳይ ይችላል የሚለው ነገር ከአሰልጣኝ ሩበን አሞሪም ጋር ተጠባቂ ሆኗል ማለት ነው። ሌላኛው የዝውውር መረጃችን የሚሆነው ማንቸስተር ሲቲ የቀኝ ስፍራ ተመላላሽ ተጫዋች ለማምጣት እንደዚሁ ወጣት ተጫዋቾችን እያማተረ ይገኛል። አሁን ላይ እንግዲህ የተለያዩ ተጫዋቾችን ስሙ እየተያዘ ይገኛል። ጂቫሪዮ የተሰኘውን የፌኖርዱን ተጫዋች ለማምጣት ፍላጎት ማሳየቱ እየተገለጸ ይገኛል። እንደዚሁም ማርቲን ፈርናንዴዝን ደግሞ ከፖርቹጋሉ ክለብ ፖርቶ እንደዚሁም አሌክስ ፍሪማንን ከስፔኑ ክለብ ቪላሪያል ለማምጣት እንደዚሁ ንግግር ጀምሯል ተብሏል። ፔድሮ ሊማ እና ኤሊያስ ቡም የተባለው የኢንትራ ፍራንክፈርቱን ተጫዋች የማንቸስተር ሲቲዎች ለማስፈረም ፍላጎት እያሳዩ ነው የሚሉ መረጃዎች በርከት ብለው እየተመለከትን እንገኛለን። አርሰናልን በተመለከተ ያው በተጫዋችነት ደረጃ ከተመለከትን በርካታ ታላላቅ ተጫዋቾች ከአርሰናል እግር ኳስ ክለብ ጋር ስማቸው በየዕለቱ የሚወጡ መረጃዎችን በነገራችን ላይ ወደ እናንተ ለማድረስ ነው አፕዴት የሚደረጉ። እንግዲህ ወቅቱም የዝውውር ስለሆነ አንደኛው መረጃ ከወጣ በኋላ ከተወሰኑ ደቂቃዎች በኋላ ደግሞ ሌላ መረጃ አርሰናልን የተመለከቱ መረጃዎች ይወጣሉ። በብዛትም እናንተ አርሰናልን የተመለከተ የዝውውር መረጃም ስለምትጠይቁ ጭምር ነው ወደ እናንተ የምናደርሰውና ሌሎችም ክለብ ደጋፊዎች ይጠይቃሉ። ነገር ግን አርሰናልን ቀዳሚ ስናደርግ አርሰናል ግብ ጠባቂ ለማስፈረም በተለይ ሁለተኛ ግብ ጠባቂ ነው የሚፈልጉት። ዳቪድ ራያ የክለቡ ወይም የቡድኑ ዋነኛ ግብ ጠባቂ መሆኑ ይታወቃል። ያው በስፔን ብሔራዊ ቡድንም አሁን በተጠባባቂነት ላይ ቢገኝም ነገር ግን ደግሞ ተጫዋቹ በእንግሊዝ ፕሪሚየር ሊግ ያለፉትን 3 ዓመታት ምናል ኮከብ ሆኖ ተመራጭ ተጫዋች እንደነበረ እናስታውሳለንና ከኬፓ አሪዛባላጋ ቡድኑን ይለቃል የሚሉ መረጃዎች በርከት ማለታቸውን ተከትሎ እሱን ሊተኩና ዳቪድ ራያ ጉዳት በሚያጋጥመውና አንዳንድ ጨዋታዎች ላይ ለማሳረፍ ሲፈልግ አሰልጣኝ ሚካኤል አርቴታ ሌላ ደግሞ አይነተኛ በረኛ ለማምጣት ፍላጎት እያሳዩ ነው የሚገኙት። ሂላን ሚስሌር የተባለውን ሊድስ ዩናይትድን ተጫዋች እንደዚሁ የውል ኮንትራቱ መጠናቀቁን ተከትሎ ይህን ተጫዋች ለማምጣት አርሰናሎች ከፍተኛ ጥረት በማድረግ ላይ እንደሚገኙ እየተገለጸ ነው የሚገኘው። በቅርቡ የውል ኮንትራቱ ይጠናቀቃል ተብሏል። ከዛ ባለፈ ኢሃን ሶመርንም እንደዚሁ ለማስፈረም ፍላጎት አላቸው ተብሏል። በነፃ ዝውውር ይህን ተጫዋች ለማምጣትም ጥረት እያደረጉ ነው የሚገኙት ማለት ነው። እንደዚሁ ሌላ መረጃ ደግሞ ስንመለከት ሞርጋን ሮጀርስን ጉዳይ ነው የምናገኘው። አርሰናል ሞርጋን ሮጀርስን ለማስፈረም አሁን በሚገርም ሁኔታ ስለመቃረቡ እየተገለጸ ይገኛል። የተጫዋች እንግዲህ ከጥር የተጫዋቾች የዝውውሩ መስኮት አንስቶ ከአርሰናል ጋር ስሙ በስፋት እየተያያዘ ነው የሚገኘውና አንድሪያ ቤርታም ይህን ተጫዋች ለማስፈረም አሁን ቀጥተኛ ንግግር ጀምረዋል ተብሏል። እስከ 100 ሚሊዮን ፓውንድ ከዛም በላይ ሊያወጣ የሚችል ዋጋ ተለጥፎበታል። በተለይ የተጫዋቹ ባለንብረት ክለብ አስተን ቪላ ዳጎስ ያለ ገንዘብ ከዝውውሩ እንደሚፈልግ መናገሩን ተከትሎ አንዳንድ ክለቦች ገሸሽ እያሉ ነው የሚገኙት ከወዲሁ። ነገር ግን ደግሞ አርሰናል ተጫዋቹን በግሩም ሁኔታ ለማስፈረም አሁን ላይ ከፍተኛ ጥረት በማድረግ ላይ እንደሚገኝ ተጫዋቹንም እያነጋገረው እንደሚገኝና አሁን በቅርቡ ምናልባት የመጀመሪያው የአርሰናል ፈራሚ ሊሆን የሚችልበት በእርግጥ የነ ፒሮ ኢንካምፔን ማንሳት እንችላለን። ያው የውሰት ውሉን ወደ ቋሚ ውል ያሸጋገሩበትን ማለት ነው በአርሰናል በኩል ስናነሳ። ነገር ግን ይሄኛው ደግሞ ብዙ ደጋፊዎችም ስለሚጠብቁት ሞርጋን ሮጀርስ በቅርቡ የአርሰናል ንብረት እንደሚሆን ታማኝ ለክለቡ ቅርበት ያላቸው የመረጃ ምንጮች እየጠቆሙ ነው የሚገኙት ማለት ነውና ዝውውርን በተመለከተ እነዚህን አይነት መረጃዎች እያየን ነው የምንገኘው። በምሽቱ የስፖርት ዜና ወጃችን ላይ ደግሞ የተለያዩ መረጃዎችን ወደ እናንተ ይዘን መጣለን። በተለይ ዝውውሩን የተመለከቱ ቼልሲን፣ ማንቸስተር ዩናይትድን እንደዚሁም ሊቨርፑልም በግሩም ሁኔታ እንቅስቃሴ እያደረገ ይገኛል። በተለይ አዶኒ ራዮላ አዳዲስ ተጫዋቾችን በመያዝ ቀዮቹን ወደ ከፍታቸው ለማምጣት ጥረት በማድረግ ላይ ነው የሚገኙትና እነዚህን መረጃዎች ይዘን እንመለሳለን በምሽቱ የስፖርት ዜና ወጃችን ላይ ማለት ነው። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር የዛሬ ዕለተ ረቡዕ ሐምሌ 1 2018 ዓ.ም የነበረን የመረጃ ሰዓት በዚህ ይጠናቀቃል። መረጃዎቹን ወደ እናንተ በማድረስ ገዛ ሄንዱላ፣ የካሜራ ባለሙያችን እንደዚሁ ዘካሪያስ ኃይሉ ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ።